ጽናት የቤት አጋዥ አልፈልግም። ከአሁን በኋላ ቤቴን ቀጥ አድርጌ ነው የሚይዘው እኔ ራሴ። ከዚህ በፊት ወሰነ የቤት ሰራተኛ ሆኜ ሳለ ሁሉንም ነገር አደል ቀጥ አድርጌ ስሰራ የነበረው። ግን ለምንድን ነው አሁን ላይ ሰራተኛ ማምጣት የፈለገው? በማለት እንግዲህ ከኪራ ጋር ጠብ ውስጥ ነች። ኪራም እንግዲህ እኔ እኮ አንቺ የቤት እመቤት ሆነሽ ከስራ መልስ እንግዲህ ስመጣ ዝንጥ ብለሽ ፏ ብለሽ እንድጠብቂ በሚለውና ስራ ደግሞ እንድታገዘች በሚለው ነው እንጂ ሌላ ነገር አይደለም፣ አንቺን እንድታርፊ በማለት ነው በሚለው እንግዲህ ቢነግራትም ጽናት ግን እኔ በቃ ማረፍ አልፈልግም፣ ታያለህ ይህንን ቤት እንዴት አድርጌ እንደማሳምረው እያለች እንግዲህ ኪራን እየሸነገለችው ነው። ኪራ ደግሞ እንግዲህ በጣም ጸባይዋ ተቀይሮበት ስለነበረ እየተነጫነጨችም ስለነበረ አሁን እንግዲህ ትንሿ ከወጣች በኋላ ትንሽ የመረጋጋት ባህሪ ይታይባታል። ትንሿም እንግዲህ ከዛ ቤት ከወጣች በኋላ እንግዲህ ጎዳና ላይ ወድቃለች። በድቅድቅ ጨለማ የሆነ ሰው ሲያስቸግራት ነበረ። ወዴት እንደገባች እንኳን ምንም ቢታወቀው ነገር የለም። ብቻ ግን ጫካ ውስጥ ናት ያለችው። እንግዲህ ማን ሊደርስላት ይችላል? ወደ ኤዛና ቤት ራሷ አልሄደችም እኮ። ምናልባት ምን ያሰብኩት ከነጽናት ቤት ከወጣች በኋላ ወደ ኤዛና ሄዳ ለተወሰነ ጊዜ አርፋ ከዛ ወይም ደግሞ ከጓደኛዋ ከአንደኛው ጓደኛዋ ጋር ሄዳ የራሴ የምትለው ነገር ፈልጋ እስከምታገኝ ትሄዳለች ብለን ነበር ያሰብነው። እሷ ግን ምንም በቃ ለማንም ሳትናገር ወዴት እንደሄደች ጓዟን ሸክፋ ነው ሄደችው። እንግዲህ ትንሿ ከዛ ቤት ስትወጣ በጣም አዝና ነበረ። እንዲሁም ደግሞ ለመጀመሪያ ጊዜ ከጽናት ጋር እንዴት እንደተዋወቁ ስታስታውስም ነበረ። ወደ ኪችን ገባ ማለት እንግዲህ ጽናት ምን አይነት አቀባበል እንዳደረገችላት በወቅቱ እያስታወሰችም ነበር። ተስፋም ነበራት ምናልባት አትሄጂ ብላ ታስቀረኛለች በማለት። ኪራም እንደዚሁ እንግዲህ ታስቀረኛለች ወይም ደግሞ ቆይለኛል ብላ ነበር። ግን ደግሞ በእርግጠኝነት አሁን ኪራ ትንሿን አትሄጂ ቢላት ጽናት ደግሞ በጣም የተናደድና ትዳራቸው አደጋ ላይ ሊሆን ይችል ነበረ። ሰው የኪራ አማራጭ ያለው ምንድን ነው? ትንሿን በቃ ስትወጣ ዝም ማለት፣ ከዛ ጽናት ስትረጋጋ ደግሞ ላስብበት በሚለው እንግዲህ ትቷታል ማለት ነው። እንደገና ሌላ አጋዥ እንኳን ይምጣልሽ ቢላት አልፈልግም፣ ይኸው አሁን እኔ እናንተ እኮ እንደዚህ ስንስማማ ቤታችን ያለው ሰላም ትለዋለች። በሌላ በኩል እንግዲህ ክብሮም ከብዙ ጊዜ በኋላ ተመልሶ መጥቷል። አሁን ሰኒ እንግዲህ ከጆከር ናት ያለችው፣ ያውም ደግሞ የባስ ብሎ አግብተዋለች። ደግሞ ሁለት ትንሽ ጊዜ እኮ ነው የተጋቡት፣ የሚገርም ነው። ክብሮም ሊመጣ ትንሽ ቀናቶች ሲቀሩት ሰኒ ደግሞ ታገባለች ጆከርን። ጆከር ምንም እንኳን ሰኒም ቢወዳት ያ የሚያስቸግራትን ሰው ለመጠበቅ ብሎ ነው እንግዲህ እንጋባ የሚል ሀሳብ ያመጣላት። ከዛ በተጨማሪ ደግሞ ጆከር ለሌላ ሰውን ምድርሽ እያለ ሲያስፈራራትም ስለነበረ ለማታውቀው ሰው ከሚድራትማ እኔ ራሴ ሄጄ አግብቻት ከዛ የሚፈጠረው ነገር ይፈጠር በማለት ነው እንግዲህ ሰኒ አሁን ላይ ክብሮም እንደተመለሰ አታውቅም። ክብሮምም እንግዲህ ለማንም ሳይናገር ነበረ ሰርፕራይዝ ለማድረግ የመጣው። ኒና ራሱ ስታገኘው በጣም ደስ ብሏት ከሱ ጋር ማውራት ፈልጋ፣ እሱም እንግዲህ ሲያያት ሁሉ ነገሯ ተቀይሮበት ነበረ። ኒና ፀጉርሽን ቀየርሽ እንዲህ እያለ በጣም ሲያመሰግናት ነበረ። እሷም እንግዲህ አዎን ትለዋለች ማለት ነው። ወሬ ራሱ ቀንሻለሁ ብላ ግን ደግሞ በጣም ወሬ እንኳን አልቀነሰችም። ስራ ጀምሬያለሁ አለችው። ብቻ እንግዲህ የገጠማትን አጭር ህይወት ያው የናፍቆቱንም ምኑንም ነግረዋለች ማለት ነው። እንግዲህ እሱም በጣም ጎበዝ፣ በቃ አሁን ለማንኛውም እስኪ ሰኒን አይቻል ልምጣ በቃ ናፍቀኛለች ምናምን ቢላት አጭሪት ኒና ወዲያውኑ ለኪራ ደወለች እና ክብሮም እኮ መጣ ትለዋለች። ከዛ በኋላ ክብሮም ደግሞ በቃ እኔ መሄድ አለብኝ ሲላት እንዳትሄድ በእርግጠኝነት እኔ አሁን ለኪራ ነግሬዋለሁ፣ ስለዚህ ካጣህ ውሸት የሚባሌ ነው፣ ከዚህ ቤትም ልባረር እችላለሁ፣ እኔ ከስራ እኮ ነው አፈናቀያ ያመጣሁት ትለዋለች ማለት ነው። እሺ ብላ እንግዲህ እንደምንም አድርጋ እንዳይወጣም እስከዛ እስከሚመጣ ቡና ላዘጋጅ ላፈላላ ብላ ሳሎኑን ቁልፍ ታደርገዋለች። ምናልባት እሺ ብላኝ ወደ ኪችን ተመልሰህ ብትወጣስ በሚል ጥርጣሬ ነበር እንደዛ አደረገችው። እሱም አይ ችግር የለም በማለት እንግዲህ እየሳቀ ቡና ወደ ማቀራረብ ሄዳለች። እንግዲህ ራኬ በዛ ቤት ወጥታለች በሰኒ ምክንያት አግብቻለሁ ብላ ስነግራት እህቷ እንደዚህ ስላልጠበቀቻት ከዛ ጆከርን ደግሞ በዚህ መልኩ እንድታገቡ አትፈልግም ነበር።
እርግጥ ነው አንድ እህቷ እንድታገባላት ትፈልጋለች፣ ግን በዚህ ሁኔታ አይደለም። እንዲሁም ደግሞ ሰኒ አንቺ እኮ ትዳር ትፈሪ ነበረ፣ ጭራሽ እንዴት ነው ማንም ሰው ሳይሰማ በቃ አገባው የምትይው ብላ በጣም ተናዳባታለች። ስለዚህ የራኬብ ያላት አማራጭ እንግዲህ በቃ ውጭልኝ ከዚህ ቤት፣ ያገባሽ ባልሽ ያኖርሽ ነው ያለቻት። በጣም ተናዳባት ስለነበረ እንግዲህ አንድ ሴት ካገባሽ በኋላ ማን ጋር የምትኖረው ያገባት ጋር። ስለዚህ ውጡልኝ ስትላቸው እሺ ብለው እንግዲህ ለመውጣት ሲሞክሩ ጆከር እና ሰኒ፣ ያው ቅዱስም እነምሩም ነበሩ እንግዲህ ጓደኞቻቸው ፊት እንዴት ተጋባችሁ እስኪ ያስረዱን የሚለውን ጥያቄ ማስረዳት እንኳን አልቻሉም። በቃ ጆከር ግን እኔ ላግባሽ ያልኳት አገባኋት ነው ያለ። እሷም እንግዲህ በስምምነት ነው የተጋባ ነው በማለት ነው የመለሰች። ታዲያ ምን ቢሆኑ እንደዚህ ተስማምታችሁ የምትጋቡት ሲሏቸው እንግዲህ ምንም አይነት መልስ የላቸውም። እንግዲህ ሰኒ በነጽናት ምክንያት ነው የሁሉ ችግር የደረሰባት። ማንም እየተረዳት አይደለም። ጽናትን ብትሆን ካገባሽ በኋላ ጸባይዋ ተቀይሯል። ሰኒን ራሱን መጠየቅ ትታለች። ከዛ ምሩም ታማ ነበረ። ምሩ የተሻለች ናት፣ ሁኔታችን የምንገጥሞች ነው ምናምን እያለች ስጠይቃን ነበረ። ግን በቃ ሰኒ ለመናገር ፈቃደኛ አልነበረችም። እንዲሁም ይኸውልሽ ሰኒ ታውቂያለሽ፣ ከሶስታችን መካከል እኮ አንቺ በጣም ድብቅ ነሽ፣ ምንም አትነግሪንም ስንልሽ ነበረ። እኛ እኮ ሶስቶች ጓደኛሞች ነን፣ ምንድን ነው ችግሩ ትላታለች። ስለዚህ ሰኒ እንደዛ ምሩ ስታስጨንቃት ማለት ነው በእነ ጽናት ቤት ምክንያት ነው ትላለች። እንዴ ቲና ወይም ደግሞ ሊና ምንም ነገር አልነገረችሽም አለቻት ጽናትን። ጽናት አሁን ላይ እንኳን ሊና ምንም ልትነግራት ቀርቶ የሆነ ነገር ስትባል ራሱ እየተንጫነጨች ነው። ዛሬ ቅናቷ በዝቷል። ሰራተኛ አትፈልግም። ሰራተኛ የመጣው ሁሉ ኪራን የሚፈልግ ነው የሚመስላት። ቢሮም ይሁን ከቤትም ይሁን ብቻ ሰራተኛ ወይም አጋዥ የተባሉ ከመጡ ኪራን ፈልገው ነው ብላን የምታስበው። ምንም እየተግባቡ አይደለም። ስለዚህ ሰኒ በአጭሩ ፍንጭ ሰጥታታለች። ምንድን ነው የሚለውን ብትጠይቃት አልመለሰችም። እንግዲህ ክብሮም መጥቷል። ምናልባት ከዚህ የውሸት ጋብቻ ነፃ ሊያወጣት ይችላል፣ ወይስ ደግሞ በእነሱ ቤት ምክንያት ብላ እንግዲህ የተሰቃየችውን ስቃይ ምን ይከሳታል፣ ወይስ ደግሞ ሊያደርግ ይችላል። ሰኒ አሁን ላይ ክብሮም ተመልሶ ስለመጣ ደግሞ ጆከርን አግብተዋለች። የእሷ ሀሳብ ከማን ጋር የምትኖር ይመስላችኋል? ጆከር ደግሞ በጣም ነው የሚወዳት። በዛ ላይ ደግሞ ጋብቻቸው የእውነት ነው ፊት ለፊት። ግን ለጆከር እና ለሰኒ የእውነት ጋብቻ ነው እንግዲህ በእነሱ የእውነት አድርገው ቢስሉትም በሰዎች መካከል፣ ለሁለታቸው ግን የውሸት ጋብቻ እንደተጋባ አድርገው ነው የሚያስቡት። ሰኒ እንግዲህ ጋብቻችን እኮ ለሰዎች ነው እንጂ ለእኛ የውሸት ነው ስትለው ጆከር በጣም አላመንም። እንዴት እንደዛ ነው የምታስበው በማለት ነበር የመለሰላት። እና ታዲያ ምንድን ነው ስትለው ራሱ እንኳን አይ ምንም አይደል በቃ ብሎ ነው እንግዲህ ዝም ያላት። ቢያንስ እንኳን እንደምወድሽ ምናምን መንገር የለብኝም እኔ አንድ ቀን የምታሰር ሊሆን ይችላል በማለት ነው እንግዲህ ዝም ያላት። በሌላ በኩል እንግዲህ ሊና እውነቱን መናገር አለባት። ስፒድ ያኔ ሲያስቸግራት እንደነበረ ለምን ወደ ገጠር እንደሄደች ሁሉ ነገር መናገር ነበረባት። ግን እስከዛሬ የረስተው ነው መሰለኝ ጸጥ ብላለች። ይሄ እንግዲህ ሰኒን የሚያስቸግራት ሰውም ራሱ ገልሻለሁ እያለ በጣም እየተፈታተናት ነው። እሷም እንግዲህ በእቴና መጠብኝ እንደዛ አለቅም ትለዋለች። ከኪሱ የሆነ መርፌ ታገኝና ስትወገው ይወድቃል ማለት ነው። በዚህ ምክንያት ደንግጣ ደግሞ ጆከርን ስትጠራው ምን አርገሽ ነው ሲላት በቃ ከኪሱ ካለው መርፌ ወገው ትለዋለች። ከዛ ግን ልጁ ደህና ግን ምን አይነት መርፌ ነው በኪሱ እንደው ይዞ የሚዞረው? ከዛ ገልሻለሁ እያለ በጣም ሲያስፈራራት ጓደኛዬን ተገደልሽው በማለት ብቻ ግን እኛ እንገላችኋለን የሚል ቃልም ያው ሰምታለች ካፉ እንቀርቡ ይዟ ስለነበረ አሁን ሰኒ ይህ የሚያስቸግራት ልጅ ብቻውን እንዳልሆነ ከጀርባው ደግሞ ትላልቅ ሰዎች እና ሌሎች ሰዎች እንዳሉ ተገንዝባለች ማለት ነው። እስኪ አስታውስ በዛ ሰዓት ማን ነበረ ስፒድ ሲሞት ስንደበድበው አስታውስ እያንዳንዱ ጓደኞችን በማለት ለጆከር ትነግረዋለች። ጆከር አብረውት የነበሩትን ሰዎች እንግዲህ ማንሳት ይጀምራል። ግን ደግሞ በእርግጠኝነት እነዛ አድርጉም ፈሪ ናቸው አይታወቁም ያን ያክል አያደርጉም እያለ ነበረ። ስለዚህ ስፒድ አለ ማለት ነው እንግዲህ አልሞተም። እንዴት ሊሞት ይችላል እንዴ? አንድ ጊዜ እኮ ነው ድብድብ ያደረጉት፣ ከዛ እንዴት ነው ሞተ የሚባለው? ስለዚህ ስፒድ ራሱ እየተበቀላቸው ነው። ራኬብ እንግዲህ ያው ከቅዱስ አክስት ጋር በጣም ግብ ግብ እየገጠመች ነው። ምንም እየተግባባ አይደለም። በእርግጠኝነት ግን በቅዱስና በሰላም ምክንያት ያለውን ነገር
እንፍተው ብትላት ራኬብ ያቺ ደግሞ አይሆንም ትላለች። በቃ ሰው አትወድም ሲጀመር። ግን ይቺ የቅዱስ አክስት በእርግጠኝነት ሰላምን ያጣላቻት ከቅዱስ ጋር እንዳትሆን እሷ እንደሆነች እንግዲህ እኔ እየጠረጠርኩ ነው። ስለ እሱ ሲነሳባት በጣም የምትንከሸከሸው ራኬብን ያው በእህትሽ እንኳን ያልተወደድሽ እያለ ታሸማቃታለች። እንግዲህ ክብሮም መጥቶ ሰኒን ለማየት ወደ ቤቷ እየሄደ ይገኛል። ሰኒ ምን ልትል ትችላለች?